ንግግርና የረሱል ሰለላሁ ዐለይሂ ወሰለም ንግግር ከሌሎች ሰዎች ንግግር ማስቀደም እንዳለብን የሚገልጽ ትልቅ ርዕስ ነው። የተወሰነ ጀመር አድርገናል። ያቆምነው فمن كان من أهل العلم የሚለውን ነጥብ ነው የምናነሳው። የምታስታውሱ ከሆነ اختلاف ልዩነት በሰዎች መካከል የግንዛቤም የእውቀትም ልዩነቶች ይሄ ይኖራል። ይሄ አይጠፋም። ግን ዋናው መፍትሄው በልዩነት ጊዜ ወደ ማስረጃ መመለስ ነው። አላህ Subhanahu Wa Ta'ala فإن تنازعتم في شيء ሆነ ጉዳይ ላይ ብትጨቃጨቁ አለመግባባት ቢኖር የሐሳብ ልዩነት ከተፈጠረ ፈርዱ ኢለላሂ ወረሱል ወላሂ ወደ መልእክተኛው መልሱ። በቃ መፍትሄ ታገኛላችሁ። እሱን ካደረግ ልዩነት ለምን ተፈጠረ አይባልም። በተለያየ ምክንያት ልዩነት ሊፈጠር ይችላል። ሰዎች አለመግባባት የሚሉት ለልዩነታቸው መፍትሄ አወሳሰብ ላይ እንጂ መለያየታቸው ብቻ አይደለም። ስለዚህ የነጥብ ባለፈው ወደም ብያየን ነበር። ምን ይላሉ ሼኹ حفظه الله تعالى ورعاه فمن كان من أهل العلم يوقت ባለቤት የሆነ ሰው ويستطيع أن يعرف الراجح من المرجوح አመዛኙን ንግግር ማወቅ የሚችል ከመርጅሁ መርጅሁ ማለት ተመዛኝ አነስተኛ ንግግር ደሊሉ ደከም ያለ ማለት ራጅህ ማስረጃው ጠንከር ያለ ይህን መለየት የሚያስችል እውቀት ያለው ሰው فإنه لا يسعه أن يأخذ القول على علاوته የሰዎችን ንግግር على ظاهره ማለት على علاوته ማለት ቀጥታ ሊወስድ አይበቃ የሌሎችን ሰዎች ንግግር በቀጥታ على علاوته على ظاهره ማስረጃን ጥቶ በደንብ አርጎ ንግግራቸው ከቁርአን ከሐዲስ አንፃር እንዴት ነው ብሎ ሳይገመግም على علاوته على ظاهره موصل አይበቃ አይሰፋው ማለት አይበቃ حتى يعرضه على كتاب الله وسنة رسوله صلى الله عليه وسلم ያንን የሰዎች ንግግር በአላህ ኪታብና በነብዩ ሰለላሁ ዐለይሂ ወሰለም ሐዲስ እስኪያቀርብ አቅርቦ ንግግራቸው በቁርአንና በሐዲስ ትክክል ነው አይደለም የሚለው ከመዘነ በኋላ ከዛ በኋላ ንግግራቸው ወይ ይወስዳል ወይ ይተዋል። እንግዲህ አቅም ያለውን አካል በሚመለከት وأما إن كان من العوام إلاته إلان لا يشددها ይቻላል ሁለቱም አለ ሸዳው መስካን ለምስካው ይቻላል على إلاتهم على إلاتهم ብዙ የትርጉም ልዩነት የለውም። وأما إن كان من العوام ከተራሰው ከሆነስ ማለት እንዲህ አይነት አቅም የሌለው የሰዎችን ንግግር በማስረጃ ፈትሾ የማወቅ አቅም ከሌለው أو من المبتدئين ወይ ከጀማሪዎች ከሆነ ፊቶለ ቢልዕልም ወቀትም ሲፈልግ ገና ጀማሪ ነው እንደዛ አይነት አቅም ከሌለ فهذا يسأل أهل العلم ይሰውዬ ደግሞ የእውቀት ባለቤቶችን መጠየቅ አለበት። እሱ ድርሻ ደግሞ አዋቂዎችን ዑለማዎችን መጠየቅ قال تعالى فاسألوا أهل الذكر إن كنتم لا تعلمون የማታውቁ ከሆናችሁ የዚክር የእውቀት ባለቤቶችን ጠይቁ። ስለዚህ እሱ መፍትሄ መጠየቅ ዑለማዎች ዘንድ ተጋብሎ ይሄ ነገር እንዴት ነው ይቻላል ያስኬዳል ማስረጃ አለው ብሎ መጠየቅ ያው በዛ ይሰራል። والأئمة يحذرون من أخذ أقوالهم بدون معرفة الدليل ለብለው አሁን አብዛኛው ሰው የተለያዩ ችግሮችን እየሰራ
ግን በመዛህብ ጥላ ስር ይደበቃል ሻፊያ የሆነ ነገር ያረግና ሐዲስ ጋር ይሄ ቋሽን ስትለው ለሻፊ ያረፍ መዛህብ እንደዚህ ነው ይሄ የሰነፍ ሰው ደሊል እንጂ ኢማሙ ሻፊ ምን አሉ ኢማሙ አቡ ሐኒፋ ምን አሉ ኢማሙ አህመድ ምንድነው ያለው አሁን በጣም ያስጠነቅቃሉ አኢመቱል አርባዓ በተለይ من أخذ أقوالي የነሱ ንግግር ከመያዝ بدون معرفة الدليل دليلون ሳያውቁ ንግግራቸውን ከመያዝ ራሳቸው አይኖች አደራኛ ንግግር ማስረጃ ሳታገኙ እንዳትይዙ ያሉ ያስጠነቅቃሉ فالإمام مالك رحمه الله تعالى ለምሳሌ ኢማሙ ማሊክ ኢማሙ ዳር الهجرة በመባል የሚታወቁት ታላቅ ኢማም ምን ይላሉ አላህ ይዘላቸውና يقول እንዲህ ይላሉ كلنا راد ومردود ሁላችንም ንግግራችን በሌላ ሰው ላይ መላሽና በእኛ ላይ ተመላሽ ነው ሁላችን ንግግራችን አንዳንዴ ሰው ላይ መልስ ይሰጣል የኛ ሐቅ ይሆናል አንዳንዴ እኛ ላይ ይመለሳል ትክክል አይሆንም ኢላ صاحب هذا القبر እዛው እንግዲህ መዲና ያሉት የዚህ የቀብር ባለቤት ሲቀር يعني رسول الله صلى الله عليه وسلم ያላህ መላእክተኛ ማለታቸው እሳቸው ብቻ ናቸው ንግግራቸው ሁልጊዜ ሐቅ የሚሆን ወማይንቲቁ ዐኒል ሀዋ ኢን ሁወ ኢላ ወህዩን ዩሃ ለምን አላህ Subhanahu Wa Ta'ala ነብይ ያርጓቸው ጠብቋቸው በሪሳላ ማዕሱም ናቸው አይሳሳቱ ሌሎቻችንስ ንግግራችን ይመልሳል በሌላ ሰው ላይ በእኛ ላይ ይመለሳል ويقول بليلا ንግግራቸው እንዲህ ይላል አው كلما جاءنا رجل اجدل من رجل እንደው አንድ ሰው በመጣን ጊዜ ከሌላ ሰው እጅግ በጣም ተከራካሪ ንግግር አዋቂ ተከራካሪ ሰው በመጣን ጊዜ تركنا ما نزل به جبريل على محمد صلى الله عليه وسلم جبريل በመሐመድ ላይ ያወረደውን ቁርአን ልንተው ነው ዲጀደል ያውላ ንሰዎች ክርክር ስለቻሉ ወሬ ስለቻሉ አንተው ለሰዎች ንግግር ብለን ያሉበት መረጃ እንጂ የሰዎች ንግግር ችሎታ የክርክር አቅም ይኖራቸው አይኖራቸው እሱ ከግምት ውስጥ አይገባም ማለታቸው ወኢማሙ ሻፊዒ እንግዲህ አብዛኛው ሀገራችን ሻፊዒያ መዝሀብ ታዋቂ ነው አብዛኛው ሻፊዒና ሐነፊ መዝሀብ ነው የሚቀራው ዑለማዎችም አብዛኞቹ በዚህ ላይ ነው ኢማሙ ሻፊዒስ ለሻፊዒ ሐዲስ ያመጣል ለሻፊዒ ተባለ አልከተረም መዝሀብ ሻፊዒ ሚሳል እስኪ ነው ሻፊዒ ምንድነው የኔን አደራ የኔን ያዙ ነው ያሉት رحمه الله تعالى يقول إذا صح الحديث لببا حديث صحيح كنو كتغي فهو مذهبي يعني من قد السنة يعني نقدر نقول كحديث بيقارن السؤال لو حديث صحيح كنو كمتى فهو مذهبي يعني من قد ويقول دينان إذا خالف قولي نقدر كتقارن قول رسول الله صلى الله عليه وسلم የነቢያችን ንግግር ከተቃረነ ለምን በደሊል ጥራት ምክንያት አንዳንዴ እንግዲህ አይማዎች ፉቃሃዎች ሁሉም ፍቂ ላይ የሚነገሩ ንግግራቸው ነው ካለው ቁርአን ሐዲስ ማለት አለ እዚህ ላይ ፍቂ የሚቀሩ ሰዎች በደንብ ልብ ሊሏቸው የሚገቡ ናቸው አንዳንዱ ሰው ከሰፊና ጀምሮ ፍቂ ሲቀራ እያንዳንዱ ነገር ልክ ነብዩ እንደተናገሩት አንድም የሚወድቅ ነገር እንደሌለው አርጎ ይቀበል ሰው ይሄ ትክክል ያልሆኑ መረጃ የማይደግፋቸው አባባሎች ይሆናል ለምሳሌ ሰፊና ላይ ለሰላት ወይም ለሌሎችም ስራዎች ንያ ሸርጥ ነው ይታወቃል ንያ والتلفظ بها سنة ይላል በንያ መናገር ሱና ነው ይላል የንያ ቦታ የት ቀልብ ነው አይደል ንያ محلها القلب ቀልብ ነው የንያ ቦታ በአፍ መናገር ቢድዓን ሱና ለዛ ብዙ ሰዎች ሐዲስን በደንብ ያላወቁ ፍቂ ብቻ የቀመሱ ኡሱል
እሰልይ ያሉ መከራቸውን አይተው ኢማሙ ሩኩዕ ይወርዳል አጋጥሟችሁ ከሆነ ገና ሶላት ላይ አንደኛው ምን አረኩት ምን ይስራን ስታን እሰልይ የምትለው ወረካ አንድ ሩኩዕ እስከሚወርድ ድረስ ንያዬ አልሐደር ብሎ ይሄ ምን እንደሆነ የሚሐደረው ባሁንም ቀድሞ ውስጥ ታስገባው እሰልይ መግሪብ አንዳንዱ መግሪብ ለመስጊድ አራት አምስቱ ማውቃት ሶላት ይጠራል ዙር አሱ መግሪብ ለምን እንደምትለው ثلاث ركعات لله تعالى مأموما مستقبلا القبلة አንዲያ አረፊ ማደፊ መዲነተ ሐዋሳ የሚለው ቀርቷል አለው እነዚህ አይ አጨረስክም ማለት ከተማውን ተናገራል መስጂዱን መቅራት አለበት አወሊያ መስጂድ ምክንያቱም ወስዋስ ነው ሸይጣን ይወሰወሰ ነው ያላ ያቀም እንደ ሁሉ ነገር ካልቀባጠርክ አይት እንደምሰግድ ኢማሙን ልትጠራ ነው በቃ በዚህ ኢማም ልትል ነው የሚባለው እኮ ያልከው አትበል በቃ አላሁ አክበር በቃ ንያስ ቀልብህ ነው ተረ ስለዚህ ይሄ ተከክለ ይሆን በቃ መረጃ የገደፈው ነው የሚወሰድ እንጂ አይደለም እንደዚህ ነው ግጥር አይባል ይሄ ያቀል ቦታ ቀል خلاص በቀልብ ነው የሚነየተው በምላስ አይነገርም ዞርና አስር መሆን በቃ አሙስ መቃለስ በቃ ገና እኮ ሲጀመር ለውዱ ስትልኩ ለሶላት ይየክ እንደሆነ ይታወቅ ሶላት ተሰግድ እንደሆነ ይታወቅ ያው ፈርድና ሱናን ለመለየት ነው የምናደርግ አይደል በቃ አርሰህ ዱዓ ማለት ቀልብ ላይ አስበህ ተክቢራ ማሰማት በቃ አስቧል በቂው አወራ إذا خالف قول رسول الله صلى الله عليه وسلم فاضربوا بقول عرض الحائط إمام الشافعي كسوه بلا يريد استعمال الناقة إذا خالف قولي يلي نققر يا شافعي نققر يا الله ملاكتني عن نققر كتقعرنا خلفه كتقيني فاضربوا بقولي نققرين قالوت عرض الحائط أطر عتقب قالوت عرض مالك جانب إذا أطر وليس وروراتي مالك من يقول تزبلي حديث خلفه نققري كمتا أطر عتقب وليس ورورنا يا الله ملاكتني عن حديث ياسو هذا إمام الشافعي الشافعي انتنا نيالو بس تكساچو የሳቸውን አደራዬ በቃ ምንም ይሁን ምን ንግግሬን ያዙ እንዳሉ አስመስሎ መተጋገር የተገበያለ ይሄን ይላል وخذوا بقول رسول الله صلى الله عليه وسلم يا الله ملائكتኛ ንግግር ያዙ ويقول اجمع المسلمون مسلمون ተስማምተዋል ይላል على ان من استبانت له سنه رسول الله صلى الله عليه وسلم يا الله ملائكتኛ ሱና ግልጽ የሆነችለት ሰው لم يكن له ايدعها لقول احد ለማንም ሰው ንግግር ብሎ ያቺን ሱና ሊተው አይፈቅድ ሱናው ግልጽ ከሆነለት ማንም ሰው ያቺን ንግግር በእንካር የሚያርቅ ቢያጥላላ ለማንም ብሎ ሊተው አይገባም ይላል هذا هو الشافعي رحمه الله تعالى والامام احمد امام احمد ደግሞ ምን ይላሉ رحمه الله تعالى يقول عجبت لقوم ይላል ሰዎች አስገረሙኛል በጣም አስገረሙኝ عرفوا الاسناد ምን አይነት ሰዎች ናቸው ያስገረማችሁ መሰል የሐዲሱን ሰነድ የሚያውቁ ሰነዱ ሐዲሱ ሶሒህነቱን ሰነዱ በማን በኩል እንደመጣ ሪጃሎቹን አጣርተው የሚያውቁ ወሲሐተው የሐዲስን ሶሒህነት የሚያውቁ ሰዎች አስገረሙኝ يذهبون الى راي سفيان ወደ ሱፊያን الثوري አስተሳሰብ ሜድ ማለት ነው ሱፊያን الثوري ኮንትሪቢዩት ምን አይነት العلماء ነው ትልልቅ አንጋፋ ከሚባሉት ዑለማዎች ውስጥ ናቸው ሱፊያን الثوري ሱፊያን ኢብኑ ዑየይና لكن
ሐዲሱ መጥቶ ሷሂህነቱ ተረጋገጠ እስኪ በዚህ ጉዳይ ገሌ ምን ይላል አይባልም አይደለም ኢብኑ አባስ እንዳለ አብደላህ ኢብኑ አባስ አይቻል يوشك أن تنزل عليكم حجارة من السماء ከሰማይ ጠጠር ወርዶ እናንተን እንዳይመታችሁ ይሄ ይቀርባል ፈራላችሁ አላህ ለምን اقول قال رسول الله صلى الله عليه وسلم وتقولون قال ابا بكر وعمر እኔ አላህ መላእክተኛ እንዲህ አሉ እያልኳችሁ እናንተ ደግሞ አወከርና ዑመር እንዲህ አሉ ይላላችሁ ያው አወከርና ዑመር ንግግር ለሚያስፈልግ ሐዲስ ከመጣኩ የማንም ሰው ንግግር ያስፈልጋል የሷሃባ ንግግር እኮ የሚያስፈልገው ሐዲስ ሳይኖር ሲቀር እኔ ነብያችን እንዲያሉ ይያልኩ በሆነ መስአላ እየነገርኳችሁ እናንተ ደግሞ አቡበክር እኮ እንዲህ ብለዋል ያንን ሊخلፍ በሚችል አቡበክር ነው ወልቆ የነብዩ ሰለላሁ ዐለይሂ ወሰለም ተከታይ ኸሊፋ ናቸው ይታወቃል የነገሩን ምን ያህል ክብደት ቦታ ይሰጥ ሰው ከሰማይ ጠጠር ወርዶ እንዳይመታችሁ ይላል ስለዚህ ኢማም አህመድ እንደሱ የሐዲሱን ሰነድ ሷሂህነቱ ضعيفነቱ አውቆ እንዴት ወደ ሌላ ወደ ዑለማ ረእይ ይሄዳል እነዚህ ሰዎች በጣም አስገረሙ ይላሉ ኢማሙ አህመድ ኢብኑ ሐንበል رحمه الله تعالى والله تعالى يقول الله እንዲህ ይላል فليحذر الذين يخالفون عن امره እነዚያ ከአላህ ወይም ከመላእክተኛው ትእዛዝ የሚቃረኑ ሰዎች ይጠንቀቁ أن تصيبهم فتنة لأن لا تصيبهم فتنة فتنة لا يغنيهم أو يصيبهم عذاب أليم وإما سمى مقطعة لا يغنيهم يتنككوا إيانا الله قالوا ولا منها أتدري ما الفتنة فتنة من مالت انتو تاكالاتشو الفتنة الشرك فتنة على الشرك نوال يهن سيابرار لعله ይከጀላል اذا رد بعض قوله የነብያችንን ንግግር ከፊሉን ሲመልስ ረድ ሲያረግ አልቀበል ሲል ማለት ነው يقع في قلبي شيء من الزيغ ቀልቡ ላይ የሆነ ጥመት ነገር ይወድቅበትና فيهلك ይጠፋል ስለዚህ ይሄንን ሐዲስ ኢማሙ ማሊክን ተጠቅመውታል ይሄንን ቁርአን አንዲ ከየት ኢህራም ላርግ ብሎ ለጠየቃቸው ሰው ኢህራም ማድረጊያ ቦታ አለ ሁሉም ከያቅጣጫው ለሚመጣ ያው ምን የሚቃት الذي وقت رسول الله صلى الله عليه وسلم ነብያችን ቦታ አድርገዋል ከየመን የሚመጡት ወደ የለምለም የሚባል ቦታ ላይ ዙልሁለይፋ የሚባሉ ቦታዎች በተለያየ አቅጣጫ ከሚመጡ ሰዎች ከዛ አርጋው አይ እንደው ቀደም ብዬ ባረግ ምን ችግር አለ ለበይክ اللهم لبيك የሚባል ነብዩ ካሉት ትንሽ ቀደም ብዬ ሐጅን ወይ ዑምራን حرم ይበሻል አረኒ ፊትና ነፈራለሁ ደሞ አይ ፊትነት ፊዝዲያድ الخير ምን አይነት ፈተና ነው ኸይር በመጨመር የሚመጣው ኸይር ሊጨምር ነው በሱ ቤት ረሱል ሰለላሁ ዐለይሂ ወሰለም ወደዛ ወደ መርካቶ ከሆነ ኢህራም ቦታ እሱ ካወለ ያጀምረ ለበይክ ይያልኩ እንደሄድ እሱ ቀደም ብዬ ላርግ ነው እንዴ አንተ ያላህ የሚለውን አታልሰማህም እንዴ የሚለውን ይሄን ቁርአን ያስቀርላል እንዴት ነው ፊትና ምንድነው ሽርክ ነው አሉ አንተ ለምሳሌ ረሱል ሰለላሁ ዐለይሂ ወሰለም ኢህራም ካረጉበት ቦታ ቀደም ብለህ ስታረግ ብዙ ለበይክ ማለቱ ነው እሱ እንግዲህ አይደል ብዙ ኢባዳ ሊያረግ ነው አይደል ከዛ ያረገው ደግሞ ትንሽ ኢባዳ ይሄ ደግሞ ማን ብዙ ኢባዳ አረገ የተሻለ ሆነ እሱ ይሄ ዘይጋታ ሽርክ ያመጣል ብለው ተቆጣ ስለዚህ እነዚህ ሱናን መተላለፍ እንዲህ አይነት ኢምፕሊኬሽን ይኖረዋል ማለትም እንወስዳለን فلا قول لاحد مع قول رسول الله صلى الله عليه وسلم كالله መላእክተኛ ንግግር ጋር የማንም ሰው ንግግር አይስተናገድም ይታወቅ አላህ እንዲህ አለ መላእክተኛው እንዲህ አለ ከተባለ እገሌ አሊም በዚህ ጉዳይ ምን ይላል አይባልም ስለዚህ ነው አይባልም በቃ ይሄ አይባልም ይሄን ማወቅ አለበት ሐዲስ እየተነገረ የዑለማዎች رأي አይጠይቅ በዛ ጉዳይ والواجب علينا عند الاختلاف لينس يفكر بيننا ላይ ያለው ግዴታ
እንርጃ ኢላ الميزان ወደ ሚዛኑ መመለስ وهذا من رحمة الله እንግዲህ አላህ Subhanahu Wa Ta'ala ለኛ ስላዘነልን ልዩነት ሲፈጠር መመለሻ አላችሁ ይያለ መመለሻ ባይኖር ከባድ ነበር ተደናብረን እንኖር ነበር ያላህ ዘነት أنه لم يكلنا إلى الاختلاف ወደ ልዩነት አይደለም ያስጠጋል وأقوال الناس ወደ ሰው ንግግር አይደለም የሰው ንግግር ብንጠጋኩ አንዱ ሌላ ይላል አንዱ ያኛው ሌላ ይላል ብዙ ራእይ ነው ያለው የቱን ይይዛል ስለዚህ ሁሉም የተሻለው ነው የሚይዘው እንለያይ ነበር አንድ መሆን ራሱ አንችልም ነበር እኔ የሚመቸኝ ይሄ ነው ይላል እኔ የገሌ ንግግር ነው የሚመቸኝ ይላል ስለዚህ እንዴት አድርጎ አንድነት ይገኝ አይደለም ወደ ቁርአንና ወደ ሐዲስ ተመለሱ ይሄ የእዝነት መገለጫና ኡማው አንድ የሚሆንበት ማመላከቻ ነው ማለት ነው ከዚህ የምንረዳው وإنما أمرنا أن نزين الأقوال بالكتاب والسنة ንግግሮችን በቁርአንና በሐዲስ እንድንመዝን ያዘዘ وهذا يكون للعلماء ليه የተለያዩ ንግግሮችን በቁርአንና በሐዲስ መመዘን ይሄ ዑለማዎች ስራ ዑለማዎች ናቸው የሚያደርጉት وأما العام የኛ ቢጤው ተራው ሰው ደግሞ فعليه ما يسأل عليه የውቀት ባለቤቶችን መጠየቅ የመመዘን አቅም የሌለ የውቀት ባለቤቶችን መጠየቅ فاسألوا أهل الذكر إن كنتم لا تعلمون እንዳለው فيسأل العمي من يثق بعلمه ودينه ይሄ ተራው ሰው ታዲያ ሲጠይቅ በዲኑ በእውቀቱ የሚተማመንበት ሰው እንደዚህ ቆሞ ሄደው መጠየቅ የለበት ጀለብያ ያለበሰው ሁሉ ሸህ አይደለም ያ ሸህ መስአል አለኝ እንዳለችው ሴት ጥምጣም ለብሶ ምናምን አይታ አረኔ ያላቀም አለና ጥምጣሙን አንስቶ አያው ያረገ ይያል የሚያወሩት ቂሳ ለሲ ጠይቅ ወሰ ለበለበሰ አይደለም መልበስ አይደለም መልስ የሚያሰጠው ማወቅ ወዛ ጉዳይ ላይ እውቀት አለ ትክክለኛ አሪም ነው የዲን ሰው አንዳንድ ደግሞ ቀርቷል ይናገራል ግን መብኒ የሚያደርግ ሰው አለ ለዲኑ ለአኺራው ግድ የሌለው ማለት ነው እንደፈለክ በፈለከው መልኩ ፈተዋን ይቀያየርልህ ስለዚህ እንዲህ አይነት ሰው መለየት ያስፈልጋል ታምሽ ለዛኮ ቡኻሪ ይላል ኢማም አልቡኻሪ እንግዲህ أصح الكتب بعد كتاب الله سبحانه وتعالى البخاري هذا كالله القرآن بحاله صحيح كتاب البخاري إمام البخاري حديث قال قال تبلو حديث لموصل سيدو حديث كموصل أجوجد يسوني عبادة ونتائج يزمرو صلاة لا يلو نكانا كامي أكوال تمنى سيدا دينو لا يعربا سوني حديث المسلمين አያችሁ ለሐዲሳቸው ያላቸው ጥንቃቄ ምክንያቱም እዛ ወይ ሲሰማም የሆነ ነገር ይቀርብ ይችላል ጥንቃቄ ስለጎደለው ኢባዳውን በወጉ ስለማያደርግ ሲቃነቱ ይቀንስባቸዋል በጣም በጥንቃቄ ሪጃሎቹ በደንብ ተፈትሸው ነው ተጣርተው ነው እንዴ በቀላሉ ዝም ብሎ ካገኙት ሰው አይደለም ከነብዩ ሰምቻለሁ ያለው ሰው ሁሉ አይደለም የሚወስድ ሰውየውን ራስ ቸካለ ስለዚህ እውቀት ስትጠይቅ መርጠህ መሆን አለበት ሁሉንም በአሊም በኡስታዝ ስም ያገኘው መለየት የለበት እንዴት ነው ለዲኑ ለሱናው ጥሩ ነው ወይ ዲኑ ተጥቂቅ ያደርጋል የምትለው ሰው ወደ ያንን መጠየቅ አለበት አምይ እንግዲህ ያው ከመጠየቅ ወደ ኋላ እንልማ አጃችን ሁሉ እየጠየቅን ነው የምንጨርሰው ለበለዚያ አቅም የለንም ያን ስንባት ይባልና አዎ ከዚህ የኢማሙ አህመድ የቁርአንና ሐዲስ እየነገርኳችሁ ወደናው ነው ማለት ነው ትንሽ ቢብራራ ለምንድን ነው አቡበከር ነው ዑመር ቢዳይ ሰሩ ነበር ነው ወይስ ምንድነው እስኪ የሷባ ንግግር ነው መሐመድ አሉት አጅብቱ ሊቀውሚ ምን ብለው ምን አድርገው ነው ያን ቃል የተናገሩት ጥሩ ነው ይብራራ አይ እንትን ነው ምክንያቱ ከተነጥቶ ዙሪያ ነው እና አቡበከር ዑመር ኢብኑ ኸጣብ ሐጅ ላይ ተመጥቶ ብዙ አይታያቸው እንግዲህ ሰሃቦች ረሱል ሰለላሁ ዐለይሂ ወሰለም የተናገሯቸው ንግግሮች ሁሉንም አንድ ሰሃባ ያቀ በደረሰው ይሰራና ከሌላ ሰሃባ ይሄንን እኮ ረሱል ተናግረዋል ሲባሉ ነው እንደይና ይመለሳል እና ሐጅ ሲደረግ ይሄ ተመጡ ቂራንን ያበረታታል
ተመትዕ ይባላል ተመትዕ ማለት ዑምራ ያደርግና እንዲሰው ይፈታና ሐጅ ያደርጋል ይሄንን ኢብኑ አባስ ረሱል ሰለላሁ ዐለይሂ ወሰለም ይሄን እንዲያደርጉና ይሄ እንደሚበረታታ ሲናገሩ አይ ዑመር እኮ ተመትዕ ባይደረግ የተሻለ ነው የሚል ሐሳብ ሰጥተዋል የሚል ነገር ሲሰሙ ይውሽኩ አንተ ዚራ አለይኩም ሂጃረቱ ይሄን ተናገሩ ከሰማይ ድንጋይ እንዳይወርድባቸው እኔ ነብዩ እንዲያሉ ካልኳችሁ እኮ በቃ አለቀ ሰሃባ ባገኘው መረጃ ይሰራል ሌላ ሐዲስ ታመጣለት አለ እንደዚህ አይነት አንዳንድ ሐዲሶች እኮ ዑመር ይወጣ እኮ ይሄን ተናግረዋል ነው ይሰደሰ አለው አቋም ይነሳል ብዙ ያልደረሳቸው ሐዲሶች ስላሉ ማለት ነው ያው እንግዲህ ያያንዳንዱ ሰሃባ ተለያየ ሐዲስ ይሰማና አንዳንዱ ንግግር ከነብዩ ሰለላሁ ዐለይሂ ወሰለም ሳይሰማ ሊቀር ይችላል በዛ ሙናሰባ ነው ሙአባስ ይሄንን ያወሩት እንጂ ዑመርና አቡበክር ሲዲቅ የነብዩ ሰለላሁ ዐለይሂ ወሰለም አለይኩም ቢሱነቲ ወሱነቲ الخلفاء الراشدين المهديين من بعد ተመስክሮላቸው ومع ذلك ابن عباس ያሉት ለምንድነው እኔ ሐዲስ ሳመጣ እገሌም ኮች ነገር ግን ይሄኛው ነው የሚያበረታታ የሚል ራእይ ለምን ታመጣላችሁ ነው ኢብኑ አባስ ንግግር እኮ ዑመር አወክር የነብዩ ሰለላሁ ዐለይሂ ወሰለም ከልፈዋል ማለት አይደለም በቃ ሐዲስ እየነገርኳችሁ ትክክል መሆኑ ከተረጋገጠ የሌላ ሰው ራእይ ለምን ታመጣላችሁ እንዲህ የምትሆኑ ከሆነ ድንጋይ ያዘንብባቸዋል ብለው ተቆጡ ተወሰነ ገብቶ ጨምር ደስ ይለኛል እሺ ያው ግን ሐዲሱን አውቆ ደግሞ በሚለው ተሰማታ ይዛ አውሬ ላይ መስሎኛል ወዶ ሲያደርጉ ከፍ አድርገው ያደርጉ ሐዲሱ ደርሷቸው ሐዲሱ ደርሷቸው ግን ከፍ አድርገው ወራይ እንትን እንዲገልኝ የሚል አይነት ያው ብዙ እንትኑ ስለሌለ ነው ሙሰማው ያው አንዳንዴ መሰማውን ነገር አንዳንዴ እንትን ሲልልኝ መናገር መጠየቅ ስለምወድ አሁን ያወቁ እንደዛ አደረጉ አወራይራ ምን እንበላቸው አንዳንዴ እኔ ከብደኛል የቢዳ ላይ ያለው እንትን እናቃለ ብዙ ግልጽ ያሉ ቢዳዎች አሉ ግን አንዳንዴ እንደዚህ የሚናገሩ ሆነው የሚታለፉ አይ ይገብት ዘከላ ቢዳ ሳይሆን ይሄን የምንለው አወራይራ ያው ሐዲሱን ያውቃሉ እስከ ድረስ አንዳንዴ ይሄንን ዋጅቡን ለማዳረስ ከዚህ የምታልፍበት ሁኔታ ይኖራል አስተጣጣብ ላይ ግን የአቡ ሁረይራ ግንዛቤ ይሄኛው ቦቃ ይሆናል ሲባሉ ቦቃው ማለት በወዙ ምክንያት የነካው ውሃ የነካው ነውና በሚል አንደርስታንድ ያደረጉት የአቡ ሁረይራ ግንዛቤ የሁሉም ሰሃባም ሆነ የሌሎችም ግንዛቤ እንዲሰፋልኝ ብለው ወዷቸው ወደዚህ ረዘም አድርገዋል ይሄ ወደዚህ አድርገው ረዘም ማድረጋቸው ቢዳ ነው አልተባለም ግን ውዱ ስናረግ እስከምን ድረስ ነው መደረግ ያለበት በላጭ የሚል መስአላ ከመጣ የአቡ ሁረይራን ፈህም ሳይሆን ምን ወስደው የነብዩ ሰለላሁ ዐለይሂ ወሰለም ንግግር ነው ገልጸዋል ረሱል ሰለላሁ ዐለይሂ ወሰለም እስተክርን ድረስ ብለዋል نعم ابو هريره فهموا ወለስ ጉራችሁ የኩል ዋጅብ አይደለም እንደ ሙስተሐብ ነው እሱ ያየ የሱ ፈህም ሳይሆን እናየው አቡ ሁረይራን ፈህም ሳይሆን እናየው የነብዩ ንግግር ስለሆነ እስከ ክርን ድረስ በቂ ነው ይሄኛው ያው ውድረጅ ነው አቡ ሁረይራ የጨመረው ሐሳብ ነው የተባለው እንጂ ይሄን ማድረግ ቢድዓ ነው ወደሚለው ያላስከፋል ገባል አፍወር እሺ እነዚህ ጥያቄ ከተከፈተ መቻሉ ያው ሰፋ ስለሚል ማለት ግድ አንገብጋቢ ሲሆን ግን ማንሳት ይቻላል ችግር የለውም ምን ላይ ነው ያለሁት فيسأل العمي من يثق بعلمه ودينه ويأخذ بقوله ስለዚህ አንድ ተራሰው ማረግ ያለበት በዲኑ በእውቀቱ የሚተማመንበት ሰው ይጠይቃል ከዛ በኋላ ንግግር ይወስዳል ولهذا يقولون ለዛ ብለው ዑለማዎች ምን ይላሉ مذهب العمي የአንድ ተራሰው መዝሐብ من افتى فتوى የሰጠው መዝሐብ ነው
አይደል ፈትዋ የሚሰጠው ሰውዬ መዛብ ነው የሚይዘው ስለዚህ ፈትዋ የሚጠይቀው ሰውዬ መጠንቀቅ አለበት ማለት ነው ይህ ምክንያቱም የሱና ሁሉ ጊዜ የሚጠይቀው ሰው በዲን ጉዳይ ላይ የሚጠይቀው አካል ካለ አንተ የምትንቀሳቀሰው ያንን የምትጠይቀውን ይዘህ ስለዚህ ያንን አጣርተህ እየጠየቅ ነው የምትሄደው ማለት ነው فهذا هو الضابط في هذه المسألة በዝነት ጉዳይ ላይ ይሄ ነው ضابط ግልጹ መለያ ማለት ነው والآن አሁን እያሉ ነው الصحف እነዚህ መጽሔቶች والكتابات እነዚህ አንዳንድ መጻሕፍቶች ማስታወቂያዎች كلها تنادي ሁሉም ትጣራለች ይጣራሉ بالأخذ بالآراء ሰዎች በራሳቸው አስተያየት መያዝ እንደሚችሉ ጥሪ ይደረግ ወተውሲዓቲ አለናስ ለሰዎች ሰፋ አድርጎ ማቅረብ እንደፈለጉ በፈለጉት መልኩ በፈለጉት በነጻነት ዲናቸውን ማራመድ ማለት የተመቻቸውን እየተከተሉ የተመቻቸውን እየያዙ ይችላሉ የሚሉ ፕሮፓጋንዳዎች ማስታወቂያዎች በስተዋል ይያሉ وأنهم إذا ردوا إلى الدليل ودليل كتملسوا فهذا حرج وضيق يجبنا ثبتنا ومحترمنا ወደ ቁርአን ሐዲስ መመለስ መቸገር ነው ብለው የሚያስተውሉ ሰዎች አሉ هكذا يكون እሱ መልኩም ይናገራሉ وهذا القول كفر ወደ መረጃ መመለስ መቸገር ነው የሚለው ንግግር ኩፍር ነው የንግግሩን ደረጃ ላይ ይቱም እንጂ ማለት ለምን አላህ Subhanahu Wa Ta'ala መፍትሄ ብሎ ያስቀመጠው መቸገሪያ ነው መባል ስለሚያመጣ ወደዛ ነው የሚመራው ይያሉ لأن قائله ምክንያቱም ይሄንን ንግግር የሚናገር ሰው يرى ያያል أن الأخذ بالدليل يكون حرجا ማስረጃ ማለት መቸገር ነው በአሁን ሰዓት እንዴት አርባናን ከቁርአንና ከሐዲስ እንዴት አርገው ሰው ባለ ማስረጃ ቢይዘው አስቸጋሪ ነው ብሎ ስለሚያይ والذي يقول هذا ማስረጃን መያዝ መቸገርና መጣበብ ነው አደጋ ነው የሚል ደግሞ هذا يكفر ይሄ ከቁርአን ጋር ግጭት ስለሚፈጥር ይክዳል ይያሉ والأخذ بالدليل ማስረጃን መያዝ هو الفرج መገለገያ ነው فرج الجي ጭንቃል وليس حرجا ችግር وهو التيسير من الله እንደውም ከአላህ የሆነ መግራት እለቀምስ ችግሩ የሚሆነው በስተየት ብንይዝ ፈተናዛቱ ፍሽን በሆነ ጉዳይ ብትጨቃጨቁ አይደል እሺ ይታያችሁ ስሩ ይባል አንዳንድ ማለት እኔም የሚታየው ሌላ ነው እሱ የሚታየው ሌላ ነው ያ የሚታየው ሌላ ራእዮች ብዙ ናቸው ስለዚህ ወደ ቁርአን ወደ ሐዲስ ስንመጣ ምናልባት የቁርአንና ሐዲስ ግንዛቤ እኔ ላይ ኖረኝ ከቻለ በቂ ግንዛቤ ያላቸው ሰዎች አሉ لا تزال طائفة من أمتي ظاهرين على الحق እስከ በሐቅ ላይ ነው ሁሉ ጊዜ ዲኑን በመከተል ያሉ ሰዎች ይኖራሉ ስለዚህ ጠይቆ ማረጋጋት ይቻላልና ይሄ ነው መፍትሄ የሚወጣው ለአንድነታችንም ይሄው ነው የሚጠብቀን فهذا هو الكلام في مسألة اختلاف العلماء علماء ሲለያዩ ሊባል የሚገባው ነጥብ ይሄ ነው وماذا نأخذ من الأقوال المختلفة في المسائل ስለዚህ በአንድ ነጥብ ጉዳይ ላይ የተለያዩ ንግግሮች ሲኖሩ ምንድነው የምንወስደው ለሚለው ንግግር ይሄ ባጭሩ ይሄን ካል ይበቃል قول النبي رحمه الله تعالى فقول رسول الله صلى الله عليه وسلم أزكى وأشرح الله ملكتኛ ንግግር እጅግ የጠራችና የተባራች ነው المعتبر ትኩረት የምንሰጠው ወይ ዋናው ግምት የምንሰጠው قول رسول الله صلى الله عليه وسلم يا الله ملكتኛ ነው ንግግር وهو الذي أمرنا باتباعه እንድንከተለው የታዘዝነው እሱ ولم نؤمر باتباع الآراء والأقوال አስተያየቶች እና የሰዎችን ንግግር እንድንከተል አልታዘዝም والعلماء والأئمة علماءዎች أئماዎች መሪዎች يحذرون من هذا غاية التحذير ከእንዲህ አይነት ነገር ከፍተኛ የሆነ ማስጠንቀቂያ ያስጠነቅቃሉ በደንብ ያስጠነቅቃሉ በዚህ ርዕሰ ጉዳይ ላይ ደሊልን መከተል እንዳለብን ለመጠቆም ይያለ
ሌላው ርዕስ አጣኑ ይሄ እንግዲህ መጨረሻ ኦኬ ያለን አንድ ርዕስ ይኖረናል አጣኑ في اهل الحديث አደብ እንገዛ የሚያደርግ ርዕስ ነው ሙሐዲሶችን ከመሳደብ ከማነወር ከመተቸት መጠንቀቅ እንዳለብን የሚገልጽ ሙሐዲሶችን ማነወር መተቸት ዑለማዎችን መሳደብ ማጣጣል ይባው ሰዓት እጅግ በጣም የተሰራጨ ሰው ቂም አይሰጥም ለዑለማዎች ለአህሉል ሐዲስ ስለዚህ ይሄን ጉዳይም ሼኹ በደንብ አድርገው ይመክራሉ ምን ይላሉ ولا تكو አቱም من قوم ከሰዎች እንዳትሆን ተለኸው ቢዲኒ በዲናቸው እንደቀለዱና እንደተጫወቱ ሰዎች እንዳትሆን فتطعن في اهل الحديث وتقرحوا ሙሐዲሶችን የሐዲስ ባለቤቶችን እምተችና እምታነውር እንዳትሆን ተጠንቀቅ ይህም ትልቅ ጥንቃቄ የሚፈልግ ጉዳይ ነው قول الناظم رحمه الله تعالى ولا تكن في من قوم تلهوا بدينه أي لا تتخذ الدين مهزلة وملعبة دينهم መቀለጃና መጫወቻ ተካተተ ዲን የሚቀለድበት አይደለም በዲን ማሾፍ አይቻልም الاستهزاء بالدين يخرج من المله በዲን ማሾፍ حتى በሲም ብታሾፍ ከእስላም ያስወጣል በርካታ ማስረጃዎች አሉ ስለዚህ አይቀለድም በዲን መቀለጃ አርጋት فإن هذا فعل المنافقين ይሄ የሙናፊቆች ተግባር والفساق ያመፀኞች ተግባር بل عليك احترام الدين وتعظيم امر الدين واهله يكونم انت على دينن بماكبر يدين ጉዳይን በማላቅ የዲን ባለቤቶችን በማላቅ አለ እንዳታሰብሰብ وقال الله جل وعلا عن المنافقين والفساق الله ስለ ሙናፊቆችና ስለ ፋሲቆች ይላል اتخذوا دينهم لهوا ولعبا ሃይማኖታቸውን ዛዛታና መጫወቻ አድርገው ያዙ وغرتهم الحياة الدنيا የቅርቢት ህይወት አታለለቻቸው ለከ እንግዲህ ኢየሱስ የሚገቡ ብዙ ነገሮች ይኖራሉ ويدخل في هذا አሁን አለው ውስጥ ይካተታል الصوفية صوفيات الزهد نتم لا يكتتال الذين يجعلون الرقص رقص مالك وزوازي وين دانس مالك موزاوزن مدنسن مدلكن የሚያደርጉ والدفوف دفوف مالك دبيوتا دبيوتا ለዚህ አይደል ይባላል ይሄን የሚያደርጉ والأغاني أغاني ማለት ሙዚቃ ማለት ዘፈንን የሚያደርጉ ምን ዲኒ ሃይማኖት ይሄው ነው ዚክሩ የተደለቀ ነው አዛን ይበልና እንቀጥላለን والدفوف دفوفين يبيوجين والأغاني زفروجين من الدين أهو ماذا أميسا سميتا ميقاماتي إيه نزعنا ماي موسيقين يتوانا لك أكشناتي زيماتي كوبي يارغو زلو بيستاني إنه منهم سايلاي እገሌ እንትና ነው እስከሚባል ድረስ ይሄ ነሽዳ ባዩ በቃ ያኛው በዚህ ሙዚቀኛ የሚባለው ጋር አንድ አይነት ድምጽ ምናልባት እሱ የሚገጥመው የግጥም ሁኔታና ይሄኛው የሚገጥመው ይለያይ ይችላል እንደ አይነት ዲናት እንደ መቀመጫና መቀለጃ ነው መደለቂያ ነው መወዞጃ ነው ማነው የተዘወዙ
ነብዩ ሰለላሁ ዐለይሂ ወሰለም ኢባዳ ስናደርግ ሰሉ ከማ ሁሉንም ነገር ከኔ ወሰዱኝ ያሉ እሳቸው እየተደበቁ ነው እንዲህ እየተደበቀ ነው ዚክር የሚባለው ከየት መጣ? እዚህ ነስነስበት ቢስሚ ነሺዳ ያው ነሺዳ መንዙማ የሚባሉ ነገሮች በጣም ከባድ ናቸው። ውስጡ ያላቸው የሽርክ ጉዳቶች ያ ሱብሃንአላህ ሁለት ሶስት ስንኝ ማለት አትችልም። ማለት ያልቀራ የሚለውን ማያቅ ድምጹን መስተጋባት ብቻ የሚያክሰው ምን ችግር አለ? ደስ አይልም ሊል ይችላል። ግን የሚለውን ሰውየው የሚናገረው ትርጉሙን የሚረዳ ሰው ግን ማለፋችን ጠቅላላ በሽርክ የተሞላ ድንበር በማለፍ የተሞላ ግጥም ነው። በዛን የሚያጀማት እንደዛ አይደለም ከሷሃቦች የገጠሙት። ሷሃቦች እኮ ጂሃድ ላይ ሆነው ጥላቶች እየተዋጉ ያደረጉት ነሽዳ እኮ ጭራሽ ምንም አይገናኝም። ጠላ በዱር አለይና ብለው ይለንደ ይሏል። ለአሁን ምክትምት እኮ ስለዛ አይደለም መገነቢ ሁሉ ቀላቢ የተባለ እንደዛ ነው ያሉት ሷሃቦች። ነብዩ ቀላቢ ናቸው። ጠላ በዱር አለይና ብለው ይለንደ ጭራሽ ምንድነው ይሄ እዚህ የሚገጠመው ግጥም እና እዛ ያለው ግጥም እዚህ እኮ ድንበር ማለት ነው ያለው ሁሉም ሽርክ ያኮ የጂሃድ ግጥም ነው። የነብዩ ሰለላሁ ዐለይሂ ወሰለም ቀበላ ግጥም ነው። ሌላ ነገር የለም። አቤት ግጥሞቹ ላይ ያለው ሽልፋይ ሙከረበት የሆኑ አሉ በጣም ብዙ ናቸው። ነገር ግን ሶስት ዲን ብቻ ለማስተማር በሙናሰባ እሱ በሙናሰባ ብዙ ጊዜ ወለማዎች የሚሉት አንዳንዴ ይሄ ለምሳሌ ገበሬዎች እህል ሲወቁ እኛ ገጠማ ልጆች ሲሆኑ እና ቋሚ ከተማ ሰው ተመላየው ይችላል ውቂያ ታቃለች እህል ሲወቃ በሬዎችን ሲያዘሩ ወይም ደግሞ ሲያርሱ የሚገጡት ግጥም አለ። ኖርማል ግጥም ምንም ሽርክ ጋር ግንኙነት የለም። እንዲህ አይነት ሙናሰባ መግጠም ይቻላል፣ ችግር የለም። ግጥሙ ሙባህ እስከሆነ ድረስ ስራን የሚያነሳሳ የሚያበረታታ ወበሬ እያሉ ገበሬውን እያነሳሱ ሌሎች ሰዎችን እንዲሰሩ የሚያደርግ ወደ ዲን እንዲመለስ ግን ይሄ እሱን ተውት። አሁን ነሺዳው ፕሮግራም ተይዞለት የፍቅህን ርዕስ እየገፋ የሐዲስን ርዕስ እየገፋ የተውሂድ ርዕስን ገፍቶ ፔሬድ ተሰጥቶት ያለውን ይሄ ነው ለማወቅ አይቻልም። ለምሳሌ በተውሂድ ላይ ብቻ ማጥቆ የሚያደርጉ አሉ። በዑለማ ዙሪያ ላይ ብቻ በዕልም ዙሪያ ላይ ብቻ የሚያደርጉና ሰዎችን ለማነሳሳት ግን እሱ ሸርጥ መጠበቅ አለበት። አስለን ነሺዳው እሱ ዛቱ አይደለም። ሸርጡ ምን ማለት ነው? በጀማዓ መሆን የለበትም። አንድ የሙዚቃ መሳሪያ መቀላቀል የለበትም። ሁለት ቅላጼ ቢወጣ ተጥሪብ መሆን የለበትም። ቅላጼ ሊወጣለት አይገባም። አዲስ በሆነ ድምጽ ማለት አዲስ ሽዕር ማለት ረፍዕ الصوت ምንድነው? ነሺዳ ማለት ረፍዕ الصوت بالشعر በግጥም ድምጽን ከፍ ማለት ነው። ሌላ የለም። ነሺዳ የሚለው አስለን ማዕናው ይሄ ረፍዕ الصوت بالشعر። ስለዚህ ቅላጼ ከኖረው ተጥሪብ ካለ የድምጽ ኖታ ጋር ተያይዞ ይሄ ካለ ይከለከላል። የሚገጠመው ነገር ሙባህ እንኳን ቢሆን እዛ ውስጥ ሌላ ነገር ካለ እሱ ውስጥ አናወራ። የሚገጠመው እንኳን ሙባህ ቢሆን አንድ በጀማዓ ተሰብስቦ ማድረጉ ከሙናሰባ ጋር እስካልተገናኘ ድረስ ማለት ሰሃቦች ወደ በጂሃድ በሆነ አጋጣሚ ላይ ያለ ሁለት ተጥሪብ እንዳይኖረው ተጥሪብ ይሄ የድምጽ ኖታ የድምጽ አወጣት የሚባል ነገር አለ። ሙዚቃው ዓለም ላይ የሚታወቁ ነገሮች አሉ። እነዛ ነገሮች ላይ ሰውየው የተፈጥሮ ድምጹ እንግዲህ ሁሉም ሰው ይለያያል አይደለም። እንደዚህ ለምሳሌ የሚያሰግዱ ልጆች ተፈጥሮ ድምጻቸው ነው፣ ሁሉም ይለያያል። ያንዱ ይስባል፣ ያንዱ ያው ኖርማል ይሆናል። አንዳንዱ ተፈጥሮ ድምጹን ኖርማል የሆነ ሸሪዓውን የሚገድፍ ሐላል የሆነ ሸዕር ምን ቢያቀርባን ችግር የመስላይ ምንም ተቃውሞ የለም። ምናልባት ያው ሰፋ ያለ ወግ ይፈልጋል ጉዳዩ። ደርሲን እንዳልጨርስ እንዳታረግ የደረሰ
ራሱ ያው ነካካ መሰለ ويسمون الأناشيد أناشيد بروتة وتالي النشيدة النشيدة سراش كبرناش والمراثي مراثي يحزن مجلس أوي شكل مش مراثي ما حزن سيون مكتمون غرغروجا እንግዲህ እኛ ጋር ብዙ ላይታወቅ ከቻለ ሞልቷል በያ ሰው ሲሞት በግጥም ነው والقصائد قصائد ኖርማል ግጥም በደስታም ይሁን በምንም ግጥም እንዲህ ይያሉ ቀሲዳ አለው ይቀርታል ግን ውስጡ ያለው ነገር በጣም ታው ነው ብዙ ነገሮች አሉበት ነው ወይንሹዱና ይገጥማታል يتقربون بها الى الله لله لمقاربيا በሚል አስበው ይሄን ይሰራል وهي من الاغاني الصادم زفن السلام تكاتب والطرب المحرم حرام يقولوا كلاسي وسط ميغوناش طرب ማለት የድምጽ ክላሲ ማቀንቀን واللهو المحرم حرام ሆኖ መጫወቻ መዝናኛዎች ናቸው ويدخل فيه من باب اولى الزوسان ميغبال كف بالغلكو الذين يميلون الى الشهوات وده سميت የሚዘነበሉ ሰዎች وما تهواه انفسهم ነፍሶቻቸው የሚፈልገው ወደሚፈልገው ነገር የሚዘነበሉ ሰዎች ويعطون انفسهم ما تريد ነፍሶቻቸው ደስ ያላትን የሚሰጡ ولو كان مخالفا للدين فتا እኔ አንዴ ሲናይቱ የሆነ ወጣ ስለ ትዳር እየተወራ እኔ የምፈልገው ባል አለ ፈታ የሚያረግ ምንድነው ፈታ የሚያረግ በቃ ተሸፍኝ ዲኩኝ አጅነቢ መጣ ምናምን ይሄን አይመችኝም ፈታ የሚያረግ በቃ ፈታ ማለት በቃ ቡናና ፍታ ወንዶቹ እዚህ ፊት ለፊት ሙዚቃን ከፍታ ይሄ አታጨናንቁ በቃ እንደላ አንፈልግም እንዲህ አይነት ሰው በተፈጥሮ ይፈልጋል ዝም ብሎ ፈታ ማለት በቃ ደስ እንዳለ ዘና ይሄ ሐራም ነው ይሄ አትመና አንደኛይቱ ከፍራ ሊላይ ዩኒቨርሲቲ ተማሪ ናት ከትን ዩኒቨርሲቲ መስጂድና ቤተክርስቲያን ጎን ለጎን ወደ ኩፍር ገባችና ልጆች ጠየቋት ምን አይተሽ ነው ወደዛ ይገባሽ ምን አጥተሽ ነው ከዚህ ይሄ መስጂድ ግብት ስንል አይተሽ ሴትና ወንዱ መጋረጃ ነበር እና እዚህ ከፍ ብለው ያው ፈታው ዘና ብለው ነው ይሄ ነገር ጭጭልቅ ይለኛል ነው ለዛ ሳይሆን وأما من خاف مقام ربه ونهى النفس عن الهوى بك نفسه كسنة كالكلك أي مجلس فتارك يندنا بتسوي استكعاكوا في سيبعني يوسف لبساج متردود لنا يندنا بتسوي استكعاكوا في سيبعني مرفت عليك كفار قال له نو بك على كان سميته سامين مجد እዚህ ደግሞ ሴቶች እንዳያችሁ ሴቶች ቀደም ወንዶች ኋላ ስንካፍ ይቆሉ ምናምን በቃ ወንዶች ስለምናለስ ስለዚህ ሻዋትን ተረስተ በቃ ስንሳና ብሎ ፈታ ብሎ መኖር የፈለኩትን ነገር ያተራምስ ምን ችግር አለ እሚል ይሄን ንሱስ ይገባል ዲንን መጫወቻ አድርገው ያዙ የሚለው ውስጥ ይካተታል ይሄን መጫወቻ አብሽራ ዛን ሲቃም ሲቃም መነሳል ነው ሌላ ራስታውስ ይችላል ይሄን እዚህ ይገባ ولو كان مخالفا للدين من دينتين فهذا من اتخاذ الدين لهوا ولعبا هي دين المتشاجة እና ዛዛታ በማያስ ውስጥ ይካተታል ይራሱ فيدخل فيه الفساق አሁን ንዙስ ዲን መጫወቻ አድርጎ ከማያዙስ ፋሲቆች አጠማሞች ንዙስ ይካተታል الذين لا يبالون بأمره يدين ጉዳይ ደንታ የሌላቸው ሰዎች በቃ
ተጣሳ ውሳቶች አሉ እንደዚህ አይነት ኬርለስ የሆኑ ማለት ሐራም ነው ሐላል ነው ተቀላቀለ እንደዚህ ይፈቀዳል አይፈቀድም ምን እንደንታ የሌላቸው ሰዎች ወለድ ይስቅብሃል ነው አረ ወለድ ሙስሊም ወለድ ስለዚህ ምራበለ ጾመኛ ነኝ አቡኛ ደግሞ ኢትዮጵያ ሙሴ አፍራቃል ይላል ሁሉ ቢይዝ ጾመኛ አይደል ምን እንባል እንነራል ቀላጆች ፋሲቆች እንደፈለጉ የሚያደርጉ ይሄ ሐራጣም ይሄ እንትን ነው ስትላቸው የማይገባቸው ይሄን ዲንን መጫወቻ ማለት በዲን መቀለድ ነው የሚያም ሌላ መዘዝ ያመጣል እሱ ሲከተል ይላል ወይተሊዩነ ማ ተስተሂ አንፉሱሁም ወረገባቱሁም ነፍሶቻቸው የሚፈልጉትን ፍላጎታቸው የሚያዛቸው ነው የሚከተሉ ወይድኹሉ ፊህ አሁንም ማለው ውስጥ ይከተታል አልዑባዱ من الصوفيه ከሱፊያ ዓለም አቢዶች እዚህ ውስጥ ይከተታል ዑባድ ያው ኢልም በውቡ የሌላቸው ኢባዳ ብቻ የሚያበዙ الذين ادخلوا في العباده ما ليس منها አምልኮት ውስጥ ከኢባዳ ያልሆነ ነገር ያስገቡ አዳዲስ ፈጠራዎችን የሚሰሩ بل ادخلوا فيها ما يخالفها ኢባዳ ውስጥ የሚቀርቡ ነገሮችን ያስገቡ ለምሳሌ እንዶር ቢጥቡ ዲቤ ነምታል ኢባዳ ጋር ማገናኝ ዲቤ አጥተው ይደብድባል እስኪና አገናኝ ዲቤና ኢባዳ የሚፈቀድበት ልጃገረዶች ሰርግ ላይ ነው ረሱል ሰለላሁ ዐለይሂ ወሰለም ይሄን ጉዳይ ያነሱ ምን ሌላ ቦታ ላይ ሲዲፒ ምን አመጣ ይሄን የመጡ በቃ አላህ ላይ ተቀረቡ ይመስላቸው ወራስ ብዙዎች ዳንስ አንዴ አይቻለሁ አንገቷ ይቀለጥስም እንደምትለው እንዴት ነው ወዘ ላ ምንድነው ይሄ ኢባዳ ዙዩስ ቻዛዝ ውስጥ ተዘፍቀው የሚያደርጓል ከየት መጣ አሸቀ ይላሉ አንዳንድ አሁን መውሊድ የሚባል ቢዳ አስነታ አሸቀ ነው ራሱ አሸቀ በነብዩ መሐመድ ተቃጠለ እያለ ይወዘወዛል ማለት ሞና አሸቀ የረሱል ፍቅር አቃጥሎ ሊገለኝ ነው ማን እንደዛ አርገ ኢባዳ ያርጋል ማን ሴቶቹ መሐከል አጅበውት እንዲህ ያረጋል አሲ መከለጃ አዎ ያው ማን ይገባው ብዙ ነገር አለ ይሄ መወዘው አይደለም ይሄ ነገር የለም በተዘሩ ነው ኢባዳ የምታደርገው ራስ ማለት ነው ዳንስ እንደዚህ የሱሉቹ ዲቃማ ምን ሚዲያ ፍጹም ነገር የለም ከፈታጋሽ ማየት ይችላልላችሁ ويتخذون هذا دينا ይሄን ዲን አድርገው ይዛሉ وينشدون القصائد المنظمة በቀላጼ የተወሉ ግጥሞችን ያነሽዳል ይላል እንደነሽዳው እኮ ቀላጼ ኑሮት ቢልሱ ተጠብቆ ሰው ተሰብስቦ ታዳሚ ተቀምጦ ዛሬ ቆም እስኪ ስንቱ ቤት ነው ቁርአን የሚከፈት ድሮ ሲለኛል ድሮ ቁርአን ለሱለይስ ለሽሮይ ተከፈቱ ረመዳን ሲመጣ ወቅት ነበር አሁን ቁርአን መክፈት ነሽዳ በየሞባይል ምንጫጫ ነሽዳ በየሱቁ ነሽዳ መንዙማ ከዚህ ያለፈ ከቁርአን አዘነብ ዓላማው ይሄ ነበር ያው አሳኩበት كفعل النصارى في ترانيمه عند النصارى في الكريستيان الناس مزمور እንደሚሉት በቃ ምን ይሉታል እነሱ ያው ይዘምሩ ይሄኛው ይዘምራል አንድ ተለየ ነገር እንደዚህ ታውዋለሁ ይሄ ዲን መከለጃ መጫወቻ ደንታቢስ ነው ماذ فهذا كله من اتخاذ الدين لهوا ولعبا نكتفي بهذا القدر صلى الله عليه وسلم وعلى اله وصحبه وسلم والسلام عليكم